The relationship between Ethiopia and India remains a topic of intrigue. በዚች በህንዷ ጉጅራት ግዛት የሚኖሩ እነዚህ ማህበረሰቦች የዘር ግንዳችን ከኢትዮጵያ ነው ይላሉ። እነዚህ የማህበረሰብ አባላት ራሳቸውን ሀቢሲስ ወይም ከሀበሻ ሀገር የመጣ ህዝብ ወይም ሲዲስ ስድስተኞቹ የኢትዮጵያ ትውልዶች በማለት ራሳቸውን ይጠራሉ። ደራሲ ፍቅረ ማርቆስ ደስታ አቻሜ በሚለው መጽሐፉ እንደጠቀሰው እነዚህ በንግድና በባርነት ሰበብ ከኢትዮጵያ የወጡ ሲዲዎች የራሳቸው ወግና ባህል አላቸው። በኃይል የሚመጣባቸውን ጠላት እንደ ተኩላ በህብረት በማጥቃታቸው እጅጉን የሚፈሩ ናቸው። ሲዲዎች የራሳቸውን ችግር በራሳቸው ባህላዊ ደንብ መሰረት የመፍታት ልምድ ያዳበሩ ናቸው። እነዚህ ሰዎች የዘር ግንዳቸው ከኢትዮጵያ ስለመሆኑ መልካቸው ብቻ ሳይሆን ታሪክም ምስክራቸው ነው። ሆኖም በህንድ በቆዳ ቀለማቸው ብቻ ከግብርናና ከጉልበት ሥራ እንዲያልፉ ተደርገው ተገፍተውና ተዳልቶባቸው ይኖራሉ። ለዛሬም በህንድ ስለሚገኙት ስለነዚህ የኢትዮጵያ ዘሮች ሲዲስ አኗኗር ባህልና አጠቃላይ ህይወታቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። ሀበሺሶች በዋናነት በህንድ በኡታራ ካናዳ አውራጃ በምዕራብ ጋትስ ጫካና ኮረብታማ ቦታዎች ላይ ሰፈሮችን መስርተው ይኖራሉ። ከዚህ በተጨማሪም ቤላጋቪ በተባለ ወረዳ በካናፑር ታሉክና በዳርዋድ ወረዳዎች ውስጥም ይኖራሉ። በእነዚህ አካባቢዎች ጥቅጥቅ ባለ እጽዋትና ወጣ ገባይ መሬት አቀማመጥ ላይ የተበታተኑ መንደሮችን ፈጥረው ይኖራሉ። ያኗኗራቸውም ከሌላው የአካባቢው ህዝብ ጋር ያላቸውን መስተጋብር በእጅጉ ቀንሶት ይታያል። እንዲህ ነጠል ብሎ የመኖራቸው ጅማሮ ከጥንት ወደ ኋላ ሲጠና እነዚህ የማህበረሰብ ክፍሎች ከወቅቱ የባሪያ አሳዳሪዎች በመሸሽና ተነጥለው በመሄድ ደኖችን መንጥረው ህይወታቸውን የሚገፉበት ግብርናን እንደጀመሩ ተጽፏል። ያኗኗራቸውም በእነዚህ የተነጠሉት መንደሮች መሃል ያለው የዝምድና ትስስር እንዲጠናከር አድርጎታል። ወደ 70 በመቶ የሚጠጉት በእነዚህ የገጠር ሰፈሮች ውስጥ በግብርናና ከደን ጋር በተያዙ ስራዎች ላይ የተሰማሩ ሲሆን የተወሰኑት ደግሞ በአቅራቢያው ወደሚገኙ የከተማ ማዕከላት ለተለያዩ ስራዎች ርቀው የሄዱ ናቸው። እነዚህ የማህበረሰብ ክፍሎች 40 በመቶ ሂንዱ፣ 30 በመቶ ክርስቲያንና 30 በመቶ የእስልምና እምነት ተከታዮች ናቸው። ክርስቲያን ሀበሺሶች በአብዛኛው የካቶሊክ እምነት ተከታዮች ናቸው። ታዲያ እነዚህ ሰዎች ጎማ ተብሎ የሚታወቀው የከበሮ አመታትና የዳንስ ስልታቸው ከማንነታቸው ጋር ያላቸውን ቁርኝት ያሳያል። እነዚህ ሰዎች የህንድ የቀደምት መንግስታት ውስጥ በጀግንነታቸው በውትድርናና በመንግስት መንበር ካገለገሉ በኋላ ያን አይነት የመንግስት አስተዳደር እየጠፋ ሲመጣ ፊታቸውን ሙሉ ለሙሉ ወደ ግብርና በማዞር በዋነኛነት በእርሻ ስራ ተሰማርተዋል። እነዚህ ሰዎች ከኢትዮጵያ በደም ከወረሱት ጸይም ቆዳ ባለፈ ጀግንነትንም የተላበሱ ናቸው። እነዚህ የማህበረሰብ ክፍሎች ዛሬ ላይ አብዛኞቹ በማህበራዊና በኢኮኖሚያዊ ደረጃ የተገለሉ ናቸው። በገጠራማ አካባቢዎች በእርሻና በጉልበት ሥራ ብቻ እንዲወሰኑ የተደረገ ሲሆን በቆዳ ቀለማቸውና በአካላዊ ገጽታቸው ምክንያትም መድሎ ይደርስባቸዋል። በድህነትና የትምህርት እጥረትም የቀደመውን የአባቶቻቸውን ታሪክና ጥበብ ጠብቆ ለማቆየት ተስኗቸዋል። እነዚህ በቀለምና አካላዊ ቁመናቸው ተለይቶ የሚታወቁት ሲዲሶች የዘር ግንዳቸው ከህንድ ውጪ ተደርጎ ስለሚታሰብ በግልጽ በሚስተዋል መልኩ አድሎ ይደረግባቸዋል። ይህም ማህበራዊ መገለልና ልክ እንደ ሌላው ዜጋ በከተሞች እኩል የሥራ ዕድል እንዲያገኙ አድርጓቸዋል። ሥራ ቀጣሪዎች ለጉልበት ሥራ እንኳን እነዚህን ሰዎች ለመቅጠር ፈቃደኞች አይደሉም። ይህም ችሎታ አንሷቸው ሳይሆን ዛሬም ከስንት ምዕት ዓመታት በኋላ እንደ መጤ በመቆጠራቸው የሚደርስባቸው ዘረኝነት ነው። እናም የከተማ ሥራ ተስፋ ያስቆረጣቸው እነዚህ ሰዎች ብቸኛው መኖሪያቸውን ግብርና ላይ በማድረግ አብዛኞቹም ራሳቸውን ከተቀረው ህንዳዊ ነጥለው ይኖራሉ። አንድ አካባቢ ላይ ተለይተው ተሰባስበው መኖራቸውም መገለልና መድሎውን በማባባስ የበለጠ ለብቻ እንዲታዩ አድርጓቸዋል። ተነጥለው የመኖራቸው ነገር በርካታ ጉዳቶችን አስከትሎባቸዋል። ከዚህም ውስጥ አንዱ ትምህርት ነው። ተምረው ስራ የሚቀጥራቸው ስለሌለ ትምህርትን ከመማር ወደ ኋላ ቀርተዋል። ባለመማራቸው ደግሞ በራሳቸውም ላይ ለውጦችን ለማምጣት ሲቸገሩ ታይተዋል። በዚህም እንዳልተማሩ ከመታየታቸውም ባለፈ ክህሎት እንዳይኖራቸውና ከከተማ የኢኮኖሚ እንቅስቃሴዎችም እንዲርቁ አድርጓቸዋል።
በ2003 ላይ የህንድ መንግስት በብዙ ዘርፎች ላይ የሚታየውን የእነዚህን ሰዎች መገለል ለመቅረፍ የሚያስችል ህገ መንግስታዊ መብቶችንና ማሻሻያዎችን ቢደነግግም ያን ያህል መሬት የወረደ ስራ ግን አልተሰራም። ይፋ በሆኑትና ማህበረሰቡ ላይ የተጠኑት ጥናቶች እንዳሳዩት እነዚህ የማህበረሰብ አካላት የትምህርት ቤት መሰረተ ልማቶች፣ ማህበራዊና ኢኮኖሚያዊ ውስንነቶችን ጨምሮ ፊታቸውን ወደ ትምህርት እንዳያደርጉ በርካታ እንቅፋቶች ጎልተው ታይተዋል። አብዛኛው የማህበረሰቡ አባላት መኖሪያቸውን የግብርና ስራ ላይ ማድረጋቸው የህዝብ ቁጥራቸው እየጨመረ ሲሄድ መሬታቸው እያነሰና በድህነት የመቸገራቸውን ነገር ከወዲሁ በደንብ እያሳየ መጥቷል። ሆኖም ግን የእነዚህ የኢትዮጵያውያኑ ዘሮች ታሪክ የጭቆና ብቻ ሳይሆን የልዕልናም ጭምር ነው። በታሪክ ውስጥ እንደ ተራ ወታደር ብቻ ሳይሆን እንደ ታላላቅ መሪዎችና ስትራቴጂስቶች፣ ለዚህም ትልቅ ምሳሌ የሚሆነው በ17ኛው ክፍለ ዘመን በህንድ አህመድ ናጋር ግዛት ውስጥ በሹምነትና በመሪነት ስልጣን ላይ የነበረው ኢትዮጵያዊው ማሊክ አምበር ተጠቃሽ ነው። ማሊክ አምበር በጦር ስልቱና በከተማ ግንባታ ጥበቡ በህንድ ታሪክ ውስጥ የማይረሳ ስም አለው። ታላቁ ማሊክ አምበር የተወለደው እዚሁ ኢትዮጵያ ሐረር አካባቢ ሲሆን በህንድ ታሪክ ውስጥ ትልቅ አሻራ ጥሎ ያለፈ ጥቁር ንጉሥ ተብሎ ይነሳል። ማሊክ አምበር የደፈጣ ውጊያ ወይም የጎሪላ ዋርፌር ስልትን በህንድ ምድር ላይ ያሳየ የመጀመሪያው ሰው እንደሆነ ይነገራል። መሃራሽትራ ግዛት የምትገኘውን አውራንጋባድ ከተማን የቆረቆራት ማሊክ አምበር ነው። አስደናቂው ነገር ማሊክ አምበር የዘረጋው ነህር የሚባል የምድር ውስጥ የውሃ መስመር ዛሬም ድረስ አገልግሎት እየሰጠ ይገኛል። ማሊክ አምበር በህንድ በሺዎች የሚቆጠሩ ኢትዮጵያውያንን በማሰባሰብ የራሱ የሆነ ጠንካራ ጦር አቋቁሞ ነበር። እነዚህ ሀበሺስ ራሳቸው በጥንት ዘመን በዝቹ በህንድ ባሪያ ያስተዳድሩ የነበሩና የታወቁ ኃይለኞች ነበሩ። እነዚህ ሀበሺስ ማህበረሰብ አባላት ዝርያችን ከአቢሲኒያ ነው ሲሉ ዛሬም ይናገራሉ። በእርግጥም እነዚህ በጀግንነታቸው የሚታወቁ የማህበረሰብ አባላት በ14ኛው ክፍለ ዘመን የነበረውን ሱልጣኔት በታማኝነትና በአስደናቂ የውትድርና ብቃታቸው በማገዝ እጅግ የተፈሩና የተከበሩ እንዲሁም ልብ የሚጣልባቸው ታማኞች እንደነበሩ ታሪክ ከትቦታል። እነዚህ የሀበሺስ ማህበረሰብ አባላት ከ1580 እስከ 1627 በነገሰው በኢብራሂም አዲል ሻህ ሁለተኛ ዘመን አጠቃላይ የወታደሮቹ አዛዦች ወይም ጀነራል የጦር መሪዎች የነበሩት ሀበሺዎች ነበሩ። በእርግጥም ሀበሺስ ተብለው ከሚጠሩት ሲዲሶች በተጨማሪ የካርናታካ ሲዲዎች ከታንዛኒያ፣ ከኬንያና ከአጎራባች ሌሎች የአፍሪካ ሀገራት የመጡ ናቸው። በአሁኑ ወቅት በህንድ ሀበሺዎችን ጨምሮ በአጠቃላይ 150 ሺህ የሚጠጉ አፍሪካውያን ማህበረሰቦች ይኖራሉ። በዚሁ ስሪላንካ የሚገኙትን አፍሪካውያንንም ህይወት አንስተን ስናልፍ በመሃል ስሪላንካ የምትገኘው ሲራምቢያዲያ መንደር ደግሞ የእነዚህ ጠያይም ዜጎች ልዩ ስፍራ ናት። የዚች መንደር ሰዎች ካፊር በሚል የመለያ ስም ይታወቃሉ። እነዚህም ሰዎች ምንጫቸው ከአፍሪካ እንደሆነ ይናገራሉ። ሲራምቢያዲያ መንደር ዛሬ ላይ የሁለት ዓለም ስሪት ናት። በአንድ በኩል በታሪክና በሙዚቃ የበለጸገች ብትሆንም በሌላ በኩል ግን በከፍተኛ ድህነትና መገለል ውስጥ ትገኛለች። አብዛኞቹ ወጣቶች ትምህርታቸውን እስከ 10ኛ ክፍል ብቻ ተምረው የሚያቋርጡ ሲሆን በጉልበት ስራና በጥበቃ ስራ ኑሯቸው የተወሰነ ነው። እነዚህ ሰዎች በ1630ዎቹ አካባቢ የፖርቹጋል ቅኝ ገዢዎች ከሞዛምቢክና ከአንጎላ እየጠለፉ ለጦርነትና ለጉልበት ስራ ወደ ደሴቲቱ ያመጧቸው ናቸው። ባርነት በ1845 ሲያበቃ እነዚህ የአፍሪካ ዘሮች በፑትላም አካባቢ ሰፍረው የራሳቸውን ማህበረሰብ መሰረቱ። እነዚህ ሰዎች ከ90 በመቶ በላይ የሚሆኑት ከአካባቢው ሕዝብ ጋር ቢቀላቀሉም አሁንም የአፍሪካውያን ጠንካራ ጸጉርና ጠቆር ያለ የቆዳ ቀለም በማህበረሰቡ ውስጥ ጎልቶ ይታያል። የሰላንካንዳል መንደር ሌላኛዋ የእነዚህ የማህበረሰብ ክፍሎች መገኛ ነች። እንደ 2024 የህዝብና ቤቶች ቆጠራ ውጤት በመንደሯ ውስጥ በ250 አባወራዎች የተከፋፈሉ 944 ነዋሪዎች ይገኛሉ። ነዋሪዎቹ በብዛት የሰፈሩት ሰላንካንዳል ዌጓ ተብሎ በሚጠራው ሰው ሰራሽ የውሃ ማጠራቀሚያና በእርሻ መሬቶች ዙሪያ ነው። ማህበረሰቡ እጅግ ወጣት የሚባል ነው። 23 በመቶ የሚሆነው ህዝብ ከ15 ዓመት በታች ሲሆን 67 በመቶ የሚሆነው ደግሞ በስራ ዕድሜ ላይ የሚገኝ ኃይል ነው። በዚህም ብዙዎች የወጣቶች መንደር ሲሉ ይገልጿታል። የሚገርመው በመንደሯ ያለው የማንበብና የመጻፍ ችሎታ
ከሀገሪቱ አማካኝ 92.6 በመቶ በላይ ነው። ሆኖም ግን እነዚህ ሰዎች ትምህርት ቤት ይገባሉ እንጂ ትምህርታቸውን አይጨርሱም። ወደ ዩኒቨርሲቲ ወይም ከፍተኛ ተቋማት የሚገቡት ወጣቶች ከ5 በመቶ እስከ 10 በመቶ ብቻ ናቸው። ምክንያቱ ደግሞ ያለባቸው ድህነት ትምህርታቸውን ከጫፍ ለማድረስ ፋታ ስለማይሰጣቸው ነው። ወጣቶች ገና ትምህርታቸውን ሳይጨርሱ የተሻለ የሥራ ዕድል ፍለጋ ወደ ፑትላምና ኮሎምቦ ከተሞች ይፈልሳሉ። በማህበረሰብ ውስጥ የሴቶች ሚና እጅግ የጎላና የማህበረሰቡ የጀርባ አጥንት ተደርጎ የሚወሰድ ነው። ሴቶች የታሪክ፣ የጥበብና የኢኮኖሚ መሪዎች ናቸው። በለቅሶም ሆነ በሰርግ ወቅት የሚዘመሩ ጥንታዊ ዜማዎችን ለትውልድ የሚያስተላልፉትም ሴቶች ናቸው። በተለይም በይ የሚባሉትን የናፍቆትና የሐዘን ዜማዎች በመሪነት የሚያዜሙት ሴቶች ሲሆኑ በዚህም አማካኝነት የአባቶቻቸውን አፍሪካዊ ማንነት ለልጆቻቸው ያስተምራሉ። ሴቶቹ በውሳኔ አሰጣጥ ላይ ትልቅ ድምፅ አላቸው። በማህበራዊ እርቅና ሽምግልና ወቅት የሴቶች ምክር ትልቅ ቦታ ይሰጠዋል። ቤተሰቡን በማስተዳደርና ልጆችን በአፍሪካዊ ስነ ምግባር በማሳደግ ረገድም ቀዳሚውን ሚና ይጫወታሉ። ሴቶቹ አብዛኛውን ጊዜ በግብርና ስራ ላይ በንቃት ይሳተፋሉ። ከወንዶች እኩል በማሳ ላይ በመስራትና ምርትን ወደ ገበያ በማውጣት የቤተሰባቸውን ኑሮ ይደግፋሉ። አንዲት ልጅ ለአቅመ ሔዋን ስትደርስ በመንደር ውስጥ የሚደረገው ስነ ስርዓት እጅግ ሳቢ ነው። ለ7 ቀናት ብቻዋን ክፍል ውስጥ ትቆያለች። በሰባተኛው ቀን ግን እንደ ልዕልት ወጥታ ሰውነቷን ትታጠባለች። በዚህ ወቅት ክፉ መንፈስን ለማራቅ በሚል ኮኮናት የመስበር ስነ ስርዓት ይከናወናል። ይህም የአፍሪካና የስሪላንካ ባህል ድብልቅ ነው። በሰላንካንዳል ድግስ ሲኖር ዘፈንና ማንጃ ከተባለው ጭፈራቸው ውጪ አይታሰብም። ጭፈራው ከበሮ፣ የብረት ሳህኖችና ማንኛውም ድምፅ የሚያወጣ ቁስ ተመቶ ልዩ ምት ይፈጠራል። ጭፈራው እየቆየ ሲሄድ ፍጥነቱ ይጨምራል። ይህም አባቶቻቸው ከአፍሪካ ይዘውት የመጡት ጥንታዊ የደስታ መግለጫ ነው። ማህበረሰቡ በፖርቹጋል ተጽዕኖ ምክንያት የካቶሊክ እምነት ተከታዮች ናቸው። እነዚህ ሰዎች ማላባታ የተባለ የአመጋገብ ስርዓት አላቸው። ይህም ማዕድ በአንድ ትልቅ ሳህን ላይ ተዘጋጅቶ ማህበረሰቡ በጋራ የሚመገብበት ስርዓት ነው። ይህ ከአፍሪካውያን ጥንት አባቶቻቸው የወረሱትና ሲወርድ ሲዋረድ የመጣ የአመጋገብ ባህል ነው። የምግቡ ይዘትን በዋነኛነት ከሩዝ፣ ከጥራጥሬ በተለይ ምስርና ካሳ ወይም ከስጋ ጋር ይዘጋጃል። የሰላንካንዳል ሰዎች አፍሪካዊነታቸውን የሚገልጹት በቋንቋ ሳይሆን በልባቸው ውስጥ ባለ ታሪክና በዘፈኖቻቸው ዜማ ነው። የሰላንካንዳል ሰዎች ምግብ ለሆድ ብቻ ሳይሆን ለፍቅርም ነው ይላሉ። በሰርግ ወቅት ኮኪስ የተባለውን የስሪላንካ ጣፋጭና ዶዶል የተባለውን ማር የሚመስል ምግብ በጋራ ያዘጋጃሉ። ድግሱ ላይ የፖርቹጋል ቅርስ የሆነው የኬክ መቁረስ ስነ ስርዓት ከአፍሪካዊ የጋራ ማዕድ ጋር ይዋሃዳል። ማንጃ የተባለው የሙዚቃና የዳንስ ስልታቸው በከፍተኛ ፍጥነት በሚመታ ከበሮ የታጀበ ነው። ይህ ጭፈራቸው በባህላቸው መሰረት የጥንት አባቶቻቸውን ናፍቆትና ደስ የሚገልጹበት ብቸኛው መንገዳቸው ነው። የለቅሶ ቤት ሁኔታ ልክ እንደ ኢትዮጵያ ለቅሶ ቤት ሁሉ የአንድነትና የመረዳዳት ማዕከል ነው። አንድ ሰው ሲሞት ሐዘኑ የቤተሰብ ብቻ ሳይሆን የመላው መንደር ነው። ስራ ይቆማል። ጎረቤትና ዘመድ በለቅሶ ቤቱ ተሰባስቦ ለሟች ቤተሰቦች ምግብ ያዘጋጃል። በለቅሷቸው ውስጥ የሚሰማው ዜማ ደግሞ እጅግ ረቂቅ ነው። በይ በሚባሉ ልብ የሚነኩ ዜማዎች ውስጥ የአባቶቻቸው ምድር ናፍቆትና በባርነት ዘመን ያለፉበትን ስቃይ ይተርካሉ። እነዚህ ዜማዎች ልክ እንደ ሙሾ የሟቹን ገድል የሚዘክሩ ብቻ ሳይሆኑ በሩቅ ያሉትን ጥቁር ሕዝቦች የሚያስተሳስር የነፍስ ቋንቋዎች ናቸው። በየዓመቱ ከግንቦት መጨረሻ እስከ ሰኔ 3 ባለው ጊዜ መንደሯ በሙሉ ትነቃቃለች። የቅድስት ድንግል ማርያም ሐውልት ከቤተ ክርስቲያን ወጥቶ በየቤቱ ይዞራል። እያንዳንዱ ቤት ሐውልቱን በክብር ይቀበላል። ይህም ጎረቤታሞች ተኳርፈው እንኳ ቢሆን እንዲታረቁና ፍቅር እንዲያወርዱ የሚያስገድድ የቆየ ልማድ ነው። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።